አይደለ? ተሳድቧል አልተሳደበም? በማቴዎስ መሰረት ይሳደባል፣ በዛኛው መሰረት አይሳደብም። ቆይ እኮ ተሳድቧል እዚህ ጋር አይደል? በማቴዎስ መሰረት ይሳደባል፣ በዛኛው መሰረት አይሳደብም እኮ። ችግር የለውም። በዚህ ሂድና ተሳድቧል አይደል? ሁለቱም በሉቃስ መሰረት አልተሳደበም፣ በማቴዎስ መሰረት ይሳደባል። ተጋጩ። ቆይ በሉቃስ መሰረት አትሳደብም የሚል የለም። ሉቃስ ላይ አትሳደብ የሚል ገሰጸ ማለት ኧረ ገሰጸው እኮ ገሰጸው። ማይሳደብ ሰው ለምንድን ነው የሚገስጸው እኮ? ገሰጸው የሚል ነው እንጂ ያለው አልተሳደብም የሚል የለም ሉቃስ ላይ። ማቴዎስ ግን ሁለቱም ተሳድቧል ይላል። ይሄን ሰውዬው ነው ተሳዳቢ ነው እያልክ ያለው? ቆይ ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ በእንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው ነገር የሚገባን እንቀበላለን፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኛለሁ። ይሄንን ሰውዬው ነው ተሳደበ እያልክ ያለው? በአላህ መጀመሪያ ላይ ኦፍኮርስ ከክስተቱ በፊት እንደሚሳደብ ማስረጃ ስ ያው አሳየው። ማቴዎስ ወንጌል ራሱ ማስረጃ ነው። ማቴዎስ ወንጌል ላይ ይኸውልህ፣ አይ በቃ እንደዚህ ትዞራለህ፣ እንደዚህ ትሽከረከራለህ፣ እዚህ ጋር ስጠይቅ እዚህ ጋር ይቆራረጣል። ማቴዎስ ወንጌል ላይ ነው እየመለስኩ ነው። ከማቴዎስ ጋር እኮ ነው የተጋጨው። ከማቴዎስ ጋር እኮ ተጋጭቶ ነው። ከማቴዎስ ጋር ኧረ በፈጣሪ ቆይ እኔ የጠየኩህን ብቻ ነው። ማቴዎስ ወንጌል ላይ ቆይ ዋና የተጋጨውን ባለቤት እኮ ነው ያመጣው። ቆይ ማቴዎስ ወንጌል ላይ ሁለት ተሳድበዋል አልተሳደቡም? ከሱ ጋር ተጋጨ ነው የምልህ እኮ። ይኸውልህ ሄኖክ እባክህ እኮ ተሳድበዋል አልተሳደቡም? አልተጋጨም። ቅድም የተጸጸተበትን አሳይኝ ብለኝ ነበር። ከክስተቱ በፊት አንዴ እሱንማ የዛሬ 3 ዓመት እዚህ ጋር ጽፌው የለ እንዴ? አንዴ ጠቆረ። እኔ ከዘመናት በፊት ማቴዎስ ላይ እንደተሳደበ እዚህ መጽሐፍ እንትን ላይ ጽፌዋለሁ፣ አስቀምጬዋለሁ ታብሌቴ ላይ። እንደ አዲስ ታመጣልኛለህ። ተሳደበ አልተሳደበ ለምን ትላለህ? እኔ እኮ ከስንት ዓመት በፊት አይቀየርም። ችግር የለውም መጽሐፍ መልካም ነው። መሳደቡን ጽፌያለሁ። አንተ እንደ አዲስ እኮ እያመጣ እኔ እያልኩ ያለሁት በማቴዎስ መሰረትማ ተሳዳቢ ነው ሰውዬው። ችግር የተፈጠረው በሉቃስ መሰረት ከክስተቱ በፊት ሳይሳደብ ሲቀር ጨዋውን ልጅ ማቴዎስ ተሳዳቢ አድርጎ አመጣ። ያኔ ነው ችግር የተፈጠረው እያልኩ ነው። እና ሉቃስ እኔ ደግሞ እያልኩ ያለሁት ሉቃስ ላይ ገሰጸው የሚል ነው እንጂ ያለው አልተሳደበም የሚል የለም ነው። ማቴዎስ ላይ ግን ሁለቱ እንደተሳደቡ ተጽፏል። ሶ ሊትራሊ መጀመሪያ ይሳደብ ነበር። መጀመሪያ ይሳደባል። እንደዛ መጀመሪያ ይሳደብ ነበር። እስኪ እንደሚሳደብ ማስረጃ አምጣ ሉቃስ ላይ። እንዴ ሉቃስ ላይ አይደለም። እኔ ከሁሉም ስቶሪውን እኮ ነው የምነግርህ። ትርጓሜ ከሉቃስ ወደዛ ከሄድክ ያ የተጋጨው ነው። ከሉቃስ አምጣ ማስረጃው። እንዴ ሉቃስ ላይ ብቻ ሲጀመር ይኸውልህ አተራረቃቸው ዲፈራል። አሁን እኮ ያንተን ሀሳብ ሲሆን የኔን ሀሳብ ነው የምነግርህ። ከሉቃስ ተሳዳቢ እንደነበር የሚያሳይ ማስረጃ ስጠኝ ከሉቃስ እኮ። ቆይ አዳምጥ፣ የሚሰማ ከሆነ ማለት ነው። አንደኛው ወንጌላዊ ሉቃስ ላይ ተሳዳቢ እንደነበር ብቻ ልጨርስ። አንዴ ልጨርስ። አንደኛው ወንጌላዊ እኮ ሉቃስ ላይ የሚገስጽ ነው ወይስ የሚሳደብ? ሉቃስ ላይ ያለው ሰውዬ ሉቃስ ላይ እንደተሳደበ አልጻፈም። ባጭሩ ሉቃስ ላይ እንደተሳደበ አልጻፈም። ሉቃስ ላይ ያለው እችን መልስልኝ። ቆይ ሉቃስ ላይ ያለው ሰውዬ ይገስጻል ወይስ ይሳደባል? እንደተሳደበ አልተጻፈም፣ እንደገሰጸ ነው የተጻፈው። ሉቃስ ላይ ያለው ሰውዬ ሃይማኖተኛ ነው የሚጫወተው። ማርቆስ ላይ ያለው ሰውዬ ተሳዳቢ ነው። ሉቃስ ላይ ቀላል እኮ ነው። አሁን አንድ ማዳመጥ ይችላል። 1 ደቂቃ ምናምን ሉቃስ ላይ ያለው
ከዚህ የተለየ ነገር አታወራም። ማርቆስ ላይ ነው የምትለው። ማርቆስ ላይ ነው የምትለው። ማርቆስ 10 ሰከንድ አይ በቃ 10 ሰከንድ አልጨረስኩም። አንተ የምትለው አሁን አንተ የምትለው ልበልልህ ና እሺ በለው እስኪ 10 ሰከንድ ነው ስለው ለኔ ልበልልህ። ሉቃስ ላይ እንደተሳደበ አልተገለጸም። ማርቆስ ላይ እንደተሳደበ ተገልጿል። ሉቃስ መሳደቡን አልገለጸም። ማርቆስ ደግሞ ዲቴል ገልጸዋል። እና ማርቆስ ደግሞ እንደዛ እያልክ ነው። ነገር ግን አይደለም። ይሄን ነው የምትለው። ሌላ ነገር የምትለውንም ጭምር ምክንያቱም አንዱ ወንጌላዊ የሚጽፈው የግድ ሌላ ወንጌላዊ ኤግዛክትሊ አይጽፈውም። ለምሳሌ ይጨርስልህ አንዴ በቃ ይሄ ነው። የተለየ ነገር አታወራም እኮ ለዛ ነው የምታወራውን ነገር የማውቀው እያልኩ እኮ ነው። በጣም ከመደጋጋም የተነሳ ምን እንደምታወራ እኔ ስለማውቀው አታድክመኝ። አንደኛው ጸሐፊ የማይጽፈውን ሌላኛው ቢጽፈው እሱ ግጭት አይባልም። ግን እንደዛ ብዬ እኮ ይሄ ነገር ቢጫ ነው ብሎ አንድ ሰው ከነገረ አንድ ሰው ባክረር ነው ካለ ይሄ ግጭት አይባልም። በሁለቱ መንገድ ቢፈታ ምንም ችግር የለውም ብዬ ቅድም ነገር ያለ አታድክመኝ፣ ሌላ ነገር አታመጣም። እንደዛ ቢሆን ኖሮ ወንጌላቱ ላይ እኔ ቅድምም ነግሬ አንተ አሁንም በኋላ ምን አትረጋገማለህ? ጥቅም የለውም። እሺ ሰውን 700 ሰው አንድ እውነት ነው ያለው። ማወቅ ሳይሆን ኢፌክት ያለው አንድ እውነት ነው ያለው። አንድ ትምህርት ያለው እኛ ትምህርታችንን እነግርሃለሁ። አክሴፕት የማድረግ አለማድረግ ያንተ ጣልቃ ትግባ። ከማስወረድህ ማውረድ ከፈለክ ውረድ፣ ይሄን እንዳትለኝ እኮ እኔ ቅድምም ነግሬህ ነበረ። ኦኬ ቅድምም ነግሬህ ይሄንን ነው የምትለው። ወደኋላ ነው የምትመለሰው። አንተ አዲስ ነገር አይደለም፣ እያደከምክን ነው። ኦኬ እያደከምክን። ከጧት ጀምሬ እዚህ ነበርኩኝ። ሌላ አዲስ ነገር አታመጣም እባክህ። እንደዛ ቢሆን ኖሮ ጥሩ ነበር እኮ። ሌላኛው ያልተረከውን ሌላኛው ቢተርከው ጥሩ ነበረ። ነገር ግን ግጭታቸው እንደዛ አይደለም ነው። ግጭታቸው እንደዛ አይደለም። ኮምፕሊትሊ ተቃራኒ የሆነ ነገር ነው ማርቆስ ያቀረበ ያለው። እንዴት ነው ተቃራኒ ነገር ያቀረበው ስንል ጋይስ፣ አንደኛው ቦታ ላይ ከተአምር በፊት ከክስተቱ በፊት ሰውየው ጨዋ ነበረ። አሁን የሄኖክ መልስና የጄሮም መልስ ጣልቃ ትግባባክ። ጄሮም ያለው ምንድን ነው? ማስረጃ። አሁን ጄሮም ከየት አመጣው ማስረጃውን ስንል ማስረጃ የለውም ጄሮም። ማርቆስ ምን አለ መሰላችሁ ጋይስ? ማርቆስ ያለውን ነገር ልንገራችሁ። ሁለቱ ሰዎች አሉ አለ። ሁለቱም ሰዎች በጣም ይሳደቡ ነበረ። ኦኬ ሁለት ሰዎች በጣም ይሳደቡ ነበር። ከዛ ፀሐይ ሲንቀጠቀጥ ምድር ሲተረመስ ምናምን አይቶ አንደኛው የፈጠነ ተመለሰ አለ። ኦኬ ሁለቱም አብሮ ይሳደቡ ነበረ። ከዛ ተአምር መጣ። ተአምር ሲመጣ አንዱ በቃ እኔ ሐሳቤን ቀይሬያለሁ ብሎ ከዛ ወጣ ነው። ኦኬ እዚህ የወጣ ነው እያለ ያለው ይሄን የጻፈልን ማን ነው? ማርቆስ እንደዛ አላለም። አይዞይ ከክስተቱ በፊት ሁለቱም ተሳዳቢ ነበሩ ማለት ያለው። ማርቆስም አይደግፈውም እኮ ጄሮም በሚለው እንሂድ። ጄሮም እንደዛ አለ። መጽሐፍ ቅዱስ ላይ አልተጻፈም እንጂ ጄሮም እንደዛ ያለው። ይሄን እንዴት ነው ውሸት የሚያደርገው ካላችሁ፣ አንደኛው ሰውዬ ንስሐ የገባው ይሄንን ሲያይ ነው ብሎ የተናገረው ውሸት ነው። ይሄንን ሲያይ አይደለም። ሁለቱም ምንድናቸው የሚለው ነገር ስናይ ከክስተቱ በፊት ምን አይነት ሁኔታ ላይ ነበሩ ነው። ከክስተቱ በፊት ተሳዳቢ ሆኖ ጨረቃ ሲያይ ተመለሰ አይደለም። አእምሮ ያላችሁ ተመልከቱ። ወላሂ ተመልከቱ። እሺ በመጽሐፉ ልከትላችሁ ሉቃስ 23:39 ጭምሻ ተመልከቱ። ሉቃስ 23:39 ሉቃስ 23:39 እስከ 40 ከተሰቀሉት ከክፉ አድራጊዎቹ አንዱ ይሄኛው አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። አንዱ ሰውዬ ማለት ነው። ይሄኛውስ ሁለተኛው ግን መልሶ አንተ በእንደዚህ ባለ ፍርድ ሳለ ጊዜን ከቶ አትፈራውምን? ራስንም እኛንም አድን ብሎ ሰደበው ካለ በኋላ ስላደረግነው ነገር የሚገባን እንቀበላለን፣ ስለኛ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ እሱ ዛለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ከዛ በኋላስ 6 ሰዓት ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደሱም መጋረጃ ከመካከሉ ተቀደደ ይላል።
አሁን ይሄኛው ክስተቱ ሳይመጣ በፊትም ገሳጭ ነበር፣ የሚሳደብ አልነበር። ይሄኛው ተአምሩ ከመከሰቱ ክስተቱ ከመከሰቱ በፊትም የሚገስጽ እንጂ የሚሳደብ አልነበረም። ይሄን ተአምር ማለት አይደለም ይሄኛውን ሰውዬ ጻድቅ ያደረገው እኮ ይኸውልህ፣ ይሄኛውን ክስተት አይቷር ለመሳብ የቀየረው ማርቆስ እንደዛ ነው ያለው፣ ጄሮም እንደዛ ነው ያለው። ይህንን ሲያይ የፈጠነ ተመለሰና ይሄ ሰውዬማ ጥሩ ሰው ነው ብሎ ሀሳቡን ቀየረ ነው። ይሄኛው አይደለም የዚህ ሰውዬ ንጽህና ኦኬ ከዛ በፊትም ነበረ። እሱ ጥሩ ነገር ከተናገረ በኋላ ነው እዚህ ጋር 6 ሰዓት ላይ ጨለማ እስከ 9 ሰዓት ሆነ፣ በምድር ላይ ይሄ ሁሉ ሆነ፣ ከዛ ፀሐይም ጨለመ፣ መጋረጃ ተቀደደ ያለው። ይሄ ሰውዬ በፊትም ከዚህ በፊትም እኮ እየተሳደበ አልነበረም። እነሱ ግን ምንድን ነው የሚሉት? ሁለቱም መጀመሪያ እየተሳደቡ ፀሐይ ጨለመ እዚህ መሀል ላይ ይሄኛው የፈጠነ ሀሳቡን ቀየረ ነው። የፈጠነችኛው ሀሳቡን ቀየረች ነው። ይሄን ነገር ስታይ አይደለም። ከዛ በፊትም ሰውየው ይሄኛው የሚሳደብ አልነበረም። ታዲያስ አንተ ማርቆስንና ቅድም ጄሮምን አመጣ። ሁለቱም ማስረጃ የላቸው። ይኸውልህ ማርቆስ እንደዛ አንተን አይደግፍም። ማርቆስ እኮ አልደገፈም፣ ጄሮም ነው እያለ ያለው። ጄሮ እንደተናገረው ነገር ደግሞ ማስረጃ የለም። ቆይ ልጠይቀህ ሉቃስ ነው ወጣው እዛው ሉቃስ የቅድም ላይ ማለት ነው። እንዴት አተራረግ ዲፍረንስ እንዳለ ላሳይ። ኦኬ እሺ፣ ግጭት አይደለም። ወደ ላይ ሂድ፣ 44 ላይ ሂድ። 6 ሰዓት ያህል ነበረ። ክርስቲያኖች የምትፈልጉት ተጋጨ ሲባል እንደዚህ መጥቶ እንደዚህ ድምፅ እንዲያወጣ ነው። ወይኔ ዕቃዬን ሰበርኩ። አንተ እንደዚህ ድምፅ እንዲያወጣ ነው። ወላሂ ግጭት እያላችሁ ያላችሁት ይሄ ነው። ከኔ እምላለሁ ወላሂ እናንተ ግጭት እያላችሁ ያላችሁት ድምፅ ያወጣ ነው። በቃ ጓ ብሎ አሁን ሲጋጩ እንደዛ አይነት ድምፅ አሰማ። ድምፅ የለም። እሺ ተጋጨ፣ ግን ድምፅ የለም። ኦኬ ምሳሌ ወስዳለሁ ብዬ ዕቃዬን እዚህ ጋር አፈራረ። እሺ ለማንኛውም እሺ የመጨረሻ ጥያቄን ጠይቅና ወደ ሌላ እንሄዳለን። ኦኬ አይ ላሳይ ነው ያልተናር ዲፍረንስ መኖሩን ማለት ነው። ለምሳሌ ቆይ ሉቃስ ላይ ውረድና ላሳይ። ከፍ አድርገው። እሺ 6 ሰዓትም ያልነበር ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ፣ ፀሐይም ጨለመ፣ የቤተ መቅደስ መጋረጃም ከመካከል ተቀደደ ይልና ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነው ባየ ጊዜ ምናምን ይቀጥልና ማርቆስ ላይ ግን ስታየው ለምሳሌ የቤተ መቅደስ መጋረጃ ተቀደደ ብሎ ሁለቱም ማርቆስና ሉቃስ የጻፉበት ፖዚሽን ይለያያል። የቤተ መቅደስ መጋረጃ መቅደዱን የጻፉት እንትን ማለት ነው። አንደኛው ከነፍሱን ከመስጠቱ በፊት ጽፎታል፣ ሁለተኛው ደግሞ ከዛ በኋላ አድርጎ ጽፎታል። ሰው እያልኩ ያሉት ምንድነው? የግጭት ሳይሆን የአተራረግ ዲፍረንስ ነው። ሰው እዛ ጋር ለምሳሌ ማቴዎስ ላይ የሚያልኩ ምንድነው? በቃ እንደዛ ፈትፍቼ ተናግሬ የአተራረክ ልዩነት አትበለኝ። ኧረ ቢስሚላ በቃ በቃ ችግር የለውም ካልተቀበልከው ኖርማል በጣም ግድ የለም። ቴንኪው። እሺ አዲስ ነገር አይደለም። እንደው ልሞክር ስላልኩ ነው ያስገባው። አክሴፕት እንድታደርግ አይደለም ጀስት አንሰር ለማድረግ። ይህንን ማን ያላቅም እንደዚህ ከስንት እንትን በፊት የጻፍኩት ወይ ያነስ አይ እንዳይወጥ ፈልጌው ነበር። የኔ ካለ ጸባይኛ ምናምን ነገር ነው ስለ ክሩሲፊክሽን ላይክ ቅድም ስላነሳው እና እስኪ እሱ ላይ እንትን ላይክ ኤቪደንስ ምናምን ማቅረብ የሚችል ከሆነ ላይክ የምትሉት ሂስቶሪካል ኤቪደንስ አለ ምናምን እና ቢብሊካል ኤቪደንስ አለ እና እነዚህን ማቅረብ ትችላለህ ሄኖክ? እሱን የሆነ በሆነ ታይም በሆነ ቀን ርዕስ ይዘህ ምናምን ማውራት ትችላለን። ሂስቶሪካሊ ምናምን አሁን እንደዚህ ማቅረብ አትችልም። ሂስቶሪካል ኤቪደንስ አሁን ለምሳሌ ለክርስቶስ ስቅለት ብዙ ሂስቶሪካል ኤቪደንሶች አሉ፣ ግን ጥያቄ ለመለስ ስለገባው ሌላ ቀን እንኖራባቸው። አንድን ማርግና ምን አልከኝ? አንዱን ሜንሽን አድርግና አንዱ ላይ እንኳን እስቲ እናውጋ። ብዙ አሉ ማለት እሺ፣ ሌላ ቀን እናወራባቸው፣ ችግር የለም። ባይብሊካሊ ማውራት እንችላለን።
አይ በቃ እንትን ስትል አጥንተህ ምናምን ይዘና ብቻ ግን እኔ አንድም ኤቪደንስ የለም ነው የምለው፣ ሂስቶሪካል ኤቪደንስ ለክሩሲፊክሽኑ ማለት ነው። ያንንም ፕሩቭ ማድረግ የሚችል ክርስቲያን መግባት ይችላል። አንተ እንትን ብለና ሌሎቻችሁ ኢንዲፔንደንት የሆነ ሂስቶሪካል ኤቪደንስ ካለ አንድ ማለት ነው፣ አንድ ሂስቶሪካል ኤቪደንስ ካለ ያው አንድ ቁጥር ጻፉና ግቡ። እኔ አንድ ሰው አንድ ፕሩቭ የሚያደርግልኝ ሰው ካለ ማለት ነው ድጋሜ ንጽጽር ቦታ አልመጣም። ድጋሜ ማለት ነው ንጽጽር ልሰራ ድጋሜ አልመጣም። ማርክ ዩር ወርድ ኦኬ። ማርክ ማይ ወርድ አይ ፕሮሚስ ዩ ድጋሜ አልመጣም እዚህ ቦታ። ታሲተስ ጆሲፈስ ምትሉት ገስት ላኩ ነው ግቡ። ታሲተስ ጆሲፈስ እያሉ ነው እነሱ ላይ ነው የምታወሩት። እሺ ከገባችሁ አሁን ስለማናውቃቸው ነው አይደለም። ኦብቪስሊ 5 ነው 6 ሂስቶሪካል ዶክመንቶች አሉ። ኦኬ ለምሳሌ እሱ ኦኬ ያው ሌላ ቀን እናወራበታለን በዲቴል። ግን ለምሳሌ ጆሲፈስ ስላነሳችሁት አልተናገረም ስለ ክሩሲፊኬሽን። ዳስ ክርስቲያን ኢንተርፖሌሽን ምን የክርስቲያኖች ኢንተርፖሌሽን ነው። ጆሲፈስ ምንድን ነው? ክርስቲያን ነው እንዴ? አይደለም። ሂዝ ቡክ የእሱ መጽሐፍቶች የክርስቲያኖች እጅ ላይ ነበር የነበሩት እና በክርስቲያኖች እጅ ነው ትራንስሚትድ ሆኖ ራሱ የመጡት እና ክሊርሊ ደግሞ የክርስቲያኖች አይደለም። ጽሁፉ እዛ ጋር አሁን ለምሳሌ ስለ ክሩሲፊክሽን የሚናገረው ጽሁፍ ሙሉ ለሙሉ ጽሁፉን ብትመለከተው ክሊርሊ ማለት ነው ክርስቲያን ኤዲሽን አለ። ጆሲፈስ ወዘ ጂው አይደል ሄኖክ? Do you expect a Jew አንድ አይሁዳዊ መጥቶ ክርስቶስ is the Messiah እንዲል ትጠብቃለህ? መሳያ መሆኑን ሳይሆን መሰቀሉን ፕሩቭ አድርጓል ወይስ አላደረገም ነው? he is the Messiah እንዲል በእናንተ ቁርአን ላይ ምኳል አይደለ? አልመሲሳን ምናምን እነማን ያሉት? መሲሁን እኛ እናምናለን በል እኛ ክርስቶስ the ነው ብለን እናምናለን አንዴ። እና ጆሲፈስ ክሊርሊ እንዳት ቴክስት ማለት ነው እሱን ሰው ብሎ ለመጥራት እንኳን ይከብዳል። አንድ ፔይ አቴንሽን፣ እሱን ሰው ብሎ ለመጥራት እንኳን ይከብዳል ይላል። ሂ ኢዝ ዘ መሳያ ይላል። ሂ ሮዝ ፍሮም ዘ ዴዝ አለ፣ ከሞት ተነስቷል ይላል በ3 ቀን ውስጥ። ዱ ዩ ኤክስፔክት ኤ ጁ አይሁዳዊ የሆነ አካል ቱ ሴይ ዚስ ብሮ? come on በእናንተም ቁርአን ላይ ለምሳሌ አነስ በእናንተ ቁርአን ላይ አይሁዶች አልመሲ ኢሳን ገደልን በማለት ተረገምናቸው ብሎ አድላቆት ሲያደርግ አልመሲ ኢሳን አልመሲ ብሎ የጠሩት እነማን ናቸው? ክርስቲያኖች እንትኖች አይሁዶች። ሰው መሲ መሆኑን ፕሩቭ አድርገዋል። መሲ መሆኑን አምናል ማለት ነው። ኖ አሁን ለምሳሌ ቁርአን ላይ ያለው የለበጣና የሽሙጥ እንትን ነው። አሁን ለምሳሌ እነዛ አካላት የሆነ ያንን አካል በመሳለቅ ወይንም ደግሞ ያንን አካል አይደንቲፋይ ከማድረግ አኳያ ነው እንጂ የሚሉት አምኖበት አይደለም። ግን እዚህ ጋር የጆሲፈስ ሴይንግ እኮ እንደዛ አይደለም ነው። አሁን ለምሳሌ ጆሲፈስ የሆነ ሌላ ኮቴሽን አለው the brother of James ብሎ ኮልድ ክራይስት ብሎ ነው የጠቀሰው፣ መሲ ተብሎ የሚጠራ ብሎ ማለት ነው። ይሄ ቴክስት አሁን አውቴንቲክ ነው ብትለኝ this is normal, it can be authentic ነው። እኔም አውቴንቲክ ነው ላለ ይሄ ቴክስት ባይዚ እና for the existence of Jesus ምናምን ይጠቀሳል ይሄ ቴክስት ማለት ነው። እና እዚህ ጋራ መሲ ተብሎ የሚጠራ ብሎ ነው የጠቀሰው። በዚህ ቴክስት ግን he is the Messiah። ከዛ በኋላ ደግሞ the book of antiquities book ስንት book 18 ቆይ አንዴ out of my mind so book 18 ነው። ከዛ በኋላ ቻፕተሩን ቆይ እስቲ ሊል እና ፖይንቱ ግን መሲ መሆኑን ፖይንቱ አሁን ፖይንት ግን አንተን ስለው ክርስቲያኖች መተው ጽሁፎች ምናምን ጨማምሯል ነው የምትለኝ አይደል? ይሄ ጽሁፍ የክርስቲያኖች ኢንተርፕሬሽን ይሄ ማለት ነው። ይሄ ማለት ነው እኔ አይደለም የተናገሩ all of the scholars ሁሉም ስኮላሮች ማለት ነው ኤክስፐርቶች ኦን ጆሲፈስ ልክ እነ ሊዩስ ፍሌድመን ያሉ በርካታ ምሁራኖች ማለት ነው ኤክስፐርት ኦን ጆሲፈስ ማለት ነው they admitted like this is የሰው እጅ እንደገባበት ማለት ነው። that's the first point እና there is a lot of thing የምናወራበት ብቻ the book of antiquities chapter 18 book 18 ከዛ በኋላ ቻፕተር ከ63 እስከ 64 መመልከት ይችላል። ቆይ ልጻፍልህ እዚህ ስር
ኮፒ ታደርገዋለህ ከፈለግ አንቲኪቲስ እያልክ ያለው ኦኬ 18 እስከ 63 እስከ 64 ኦኬ እያልክ ያለው ሙሉ መጽሐፉ በክርስቲያኖች እንትን እንደቀየሩት ነው ወይስ ደግሞ ስፔሲፊክ ይሄን ብቻ ነው? ኖ ይሄንኛው አተስቴሽን ተጨምሯል ነው። ይሄ ብቻ አይደል? ለምሳሌ ደወል ቡክ እንትን ብሏል እያልኩ አይደለም። ይሄንኛው አተስቴሽን ኮሮንኮ ቴስቲሞኒየም ፍላቪኒ የሚባለው ማለት ነው። ይሄንኛው የክርስቲያኖች ኢንተርፕሬሽን አለበት ነው። የክርስቲያኖች ኢንተርፕሬሽን ያለበት ደግሞ እንደ ኤቪደንስ ልታቀርብልኝ አትችልም ማለት ነው። ሂ ኮልዝ ሌላ ቦታ እኮ ጄምስ ብራዘር ኦፍ ጄምስ መሳያ ኮል ክራይስት ብሎ ጠቅሶታል እኮ ክርስቶስ ብሎ የሚጠራ ብለው ማለት ነው። ዳስ አሁን ኢንተርፕሬሽን አይደለም፣ ዳስ አሁን ኖርማል ራሱ ለአንድ ሰው ማለት ነው። እና እንደዚህ አይነት ኮቴሽንን ብንመለከት ዲስ ኖርማል። ነገር ግን ይሄንኛው ኮቴሽን ዲስ ኢዝ ክሊርሊ በቃ ማንም ሰው ጀስት አንብበው እንኳን ኢንተርፕሬሽን እንደሆነ መረዳት የምትችለው ነው። ዊዛውት ኢቨን ሳይቲንግ ስኮላር ዊዛውት አፒሊንግ ቱ ሂስትሪ ምናምን ሂስትሪ ላይ ምናምን ብንሄድ በተለይ ደግሞ ሌላ ችግርም አለ እና በጣም ብዙ ነገሮች ማንሳት እንችላለን እና ግን ጀነራሊ አይተው በጣም መልካም። እሺ ለአንብበው እስኪ አውጥቼዋለሁ። 1863 Now there was about this time Jesus a wise man, if it be lawful to call him a man, for he was a doer of wonderful works, a teacher of such men has received the truth with pleasure. Okay. He drew over to him both many of the Jews and many of the Gentiles. He was the Christ. And when Pilate, at the suggestion of the principal men amongst us, has condemned him to the cross, those that loved him at the first did not forsake him, for he appeared to them alive again the third day, as the divine prophets had foretold, thus and 10,000 other wonderful things concerning him. And the tribe of Christians, so named from him, are not extinct at this day. Okay, so አሁን ያው የዞ ያነበብከው ላይ he was the Christ ይላል አይደል? እሱን አንድ ያዝልኝ። if indeed it is right to call him a man ይላል አይደል? ዲፈረንት ትራንስሌሽን ነው ግን ተመሳሳይ ነው ይላል አይደል? if indeed it is right to call him a man ይላል አይደል? አንብቡ መጀመሪያ ላይ around this time እዛው ከመጀመሪያ ጀምሮ አንብቡ። እዛው አሁን ያነበብከው ላይ Now there was about this time Jesus a wise man, if it be lawful to call him a man. Okay, if it be lawful to call him a man, ይሄን ሰው ብሎ ለመጥራት ይከብዳል ይላል። በመጀመሪያ pay attention፣ ሰው ብሎ ለመጥራት ይከብዳል ይላል። ከዛ he was the Messiah ይላል። ከዛ for on the third day he appeared to them alive again ይላል። በሶስተኛ ቀን ተነስቶ ከሞት ተነስቶ መጣ ይላል። ተነሳላችሁ ይላል። እና በነቢያት እንደተነገረው ምኑ ከሞት መነሳቱ ማለት ሞቶ ከሞት መነሳቱ pay attention። ይሄ how on earth a Jew አንድ አይሁዳዊ ክርስቶስ ዲቃላ ነው ምንድን ነው የሚለው ማለት ነው ለቃል ይቅርታ። እና እንደዚህ ብሎ የሚናገሩ እነዚህ አካላት ይህንን ይናገራል ብለህ ኤክስፔክት አደርጋለህ አንተ ራሱ ማለት ነው። let's be honest። ኦኬ ሶ ጆሲፈስ እዚህ ጋር እየተናገረ ያለው አኮርዲንግ ቱ ዘ ምንድን ነው? አሁን ለምሳሌ he was the Christ ያለው እሱ አምኖበት ነው ወይስ ደግሞ በእነሱ ሀሳብ ነው? በእሱ አምኖበት ነው። እዚህ ጥቅስ ላይ እኮ እያልኩ ያለሁት አሁን ለምሳሌ እነሱ አምኖበት ቢሆን ኖሮ እሱን ነው የምልህ። እነርሱ አምኖበት ቢሆን ኖሮ ኮልድ ክራይስት ነው የሚለው ወይንም ደግሞ የእነርሱን ኮቴሽን ብሎ ነው የሚያስቀምጠው። ግን ጥቅሱ ላይ it is not a quotation ወይንም ደግሞ የእነርሱን እምነት አይደለም እየገለጸ ያለው። he is just stating ያለውን ነገር የነበረውን ነገር እና በዛ ታይም ላይ የተፈጠረውን ነገር ሴት እያደረገ ነው ያለው ሰው እና he is saying these things ሰው ብሎ ለመጥራት ይከብዳል ምናምን እና this is clear። ኦኬ ኖ እኔ ደግሞ አላምንም የክርስቲያኖች እንትን ምንድን ነው ብሎበታል ምናምን ብዬ ግን ጀነራሊ እንደ ሂስቶሪያን ቅድም ስላነሳችሁት ለምሳሌ እሱም ያው ጂው ሂስቶሪያን ስለሆነ እሱንም እንደ አንድ ማንሳት ይቻላል። ያው
ክርስቲያኖች ጨመሩበት ከሚለው ይሄ መጥቀስ ሆነስት ሆነ ከምሬን ነው እና የሆነ ጸባይም ስላለ ምናምን እኔ ሌላም ቦታ አልሄድኩም እና ሆነስትሊ ማለት ነው ሆነስት ሆነን ሌትስ ቢ ሆነስት ሆነን ካወራን ላይክ ዩ ካን ኮት ዲስ ዋን ይሄ እንደ ኤቪደንስ የሚቀርብ አይደለም። ምክንያቱም ዲስ ኢዝ ክሊር ላይክ እንደዚህ ብሎ የሚጠቅስ ሰው ብሎ ለመጥራት ይከብዳል። ከሞት ተነሳ ከኔ ኢማጂን ከሞት አረ በለው እና አይመጣውም ራሱ እና ጀነራሊ ስፒኪንግ ኦል ኦፍ ዘ ስካለርስ እና እነ ሊዩስ ፌርማን ኢቨን እነ ማይክል ኮና ራሱ ማለት ነው ዋን ኦፍ ዩር ፌቨራይት ቦይ እና የእናንተ አፖሎጂስት ራሱ እነ ማይክል ኮና ራሱ አድሚት ያደረጉት ነው። there is a change on this text እነ ባርት ራሱ አድሚት ያደረጉት ነው ቼንጅ እንዳለ እና there is a lot of scholar መጥቀስ የምንችላቸው ማለት ነው እና ጽሁፉ ላይ ቼንጅ አለ። ብዙ ነጥቦችንም መዘርዘር እንችላለን። ባይዜ ብዙ ነጥቦችን በዚህ ረገድ ያ ይቻላል። እሺ ኦኬ፣ ለማንኛውም አይተው ብትመጣ መልካም ነው። ያ ቡኩን ኦኬ፣ ችግር የለውም። ያው ጥያቄ ለመመለስ ቴክስት አንብበህበት ምናምን ብትመጣ ችግር የለውም። ሂስቶሪካሊ ፕሩቭ ማድረግ ይቻላል። ቃልህን እንዳትረሳ። ያንን ካመጣችሁ ይኸው እኔ አፖሎጄቲክስ ጫማ ሰቅላለሁ። ኦኬ እሺ። ኦኬ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሳላ አነሶ ኮናን ሰላም አለን። ሄኖክ ሳይወርድ አንድ ጠይቄው ቢወርድ ደስ ይለኛል። ኤክስፕሬንስ ያደረግ አሪፍ ስለነበረ ግን በጣም ሳላህ ሜድ እያደረገበት የነበረውን ፖይንት አይ ቲንክ አንደርስታንድ አላደረገውም እና አውቆት እንዲሄድ ስለፈለግኩኝ ነው። የሳላህ ፖይንት ላይ አርጊመንት ስታነሳ የነበረው የሉቃስን ምን ብለህ ነበረ ሄኖክ? ምን አልከኝ? የሳላህን ያነሳውን አርጊመንት ላይ አንተ ስታነሳ የነበረው ክሌም ምን እያልክ ነበረ? ኦኬ መጀመሪያ ሁለቱም መሪዎች እንደሚሳደቡ ነው። ደግሞ አንደኛው እንደማይሳደብ መሳደብ እንዳቆም እኮ ማርቆስ ያው ዞሮ ዞሮ ሁለቱ እንደተሳደቡ ተናግሯል አይደል? እሱ ብዙ የሚያከራክር ነጥብ አይደለም። ማርቆስ ሲያስቀምጠው የሚያከራክር ነጥብ አይደለም። እየጠየቅን ያለ ነው ስለ ሉቃስ ስለሆነ ማለት ነው። አሁን አንተ እያልክ ያለኸው አንደኛው ወንበዴ የመጋረጃው ሲቀደድ አይቶ ነው ሪፔንት ያደረገው ነው? አይ መጋረጃ ያልኩት ሌላ እንትን ነው። አናሎጂ እየሰራው ነው። ምንድን ነው ለምሳሌ ማርቆስ ላይ ነፍሱን ሰጠ ከሚለው በፊት ነው እንትን ያለው ምንድነው መጋረጃ ተቀደደ ብሎ ይጻፈው። የራሱ ሉቃስ ላይ ደግሞ ከዛ በኋላ ማለት ነው። ይሄ የሚያሳየው የኢቨንቱን መቀዳደም ምናምን ሳይሆን ያተራረክ ዲፍረንስ ነው። በዛ ሴንስም አንዱ ሉቃስ ላይ ለምሳሌ አሁን እሱ ሲጀመር የተቀደደበት ምክንያቱ ምንድን ነው? በኢየሱስ ሞት ምክንያት ነው አይደል? መጋረጃው የተቀደደው ሁለቱም ላይ ኦፍኮርስ መጋረጃው የተቀደደው አይደል? የቤተ መቅደሱ መጋረጃ የተቀደደው ሁለቱም ላይ አንዴ አይደለም። ፖይንቱን ሜድ ላድርግልክና ሌላ ጊዜ አስበበት ትመጣለህ። ወደ እንዳንመለስ ማለት ነው። ባጭሩ ስቶሪው ምንድነው እያልክ ያለው ምን ያህል እንደማያስኬድ ልንገርህ። አንዴ ቆይ ይኸውልህ ያስኬዳል ላውራልክ ስማ ላስቀምጥልህ ግን እሺ ቀጥል። ጥያቄው ገብቶክ ብትናገር ይሻላል። ሁለቱም ወንበዴዎች ግራና ቀኝ የተሰቀሉ ወንበዴዎች ተብሎ የጠቀሳቸው ማርቆስ የጠቀሳቸው ሁለቱም ወንበዴዎች ይዘልፉት ነበር አለ ማርቆስ። ይዘልፉት ነበር ካለ በኋላ ተሰቀለ። ከተሰቀለ በኋላ ደግሞ የቤተ መቅደሱ መጋረጃም ተቀደደ። 9 ሰዓት ስለሆነ ነው ጨለማ የሆነው። ጨለማ ኦፍኮርስ ሌሊት ላይ ጨለማ ላይሆን ነው እንዴት ለመጨለሙ ግድ ነው። የቤተ መቅደሱ መቀደዱን ስላየ ያ ነው ሪፔንት እንዲያደርግ ያደረገው አልክ። አሁን ይሄ ክሮኒክልስ ያለው ወይም ቅደም ተከተል ያለው መሆኑ የምታየው ቆይ አንዴ እሱኛው ያወራሁትን እንደሱ አይደለም። ይሄ የመጋረጃ መቀደድ ምናምን ያመጣሁት አፌ ላይ ያለው ልጨርሳ። እሺ ቀጣይ ተሳስተሃል። መጀመሪያ ስለተሳሳትኩ እኔ ከተሳሳትኩኝ እኔ ከተሳሳትኩ
ሳላ እየጠየቀ ያለውን ጥያቄ አልመለስክም ብዬ ነው ማስበው። ስለዚህ ላስቀምጥልህ አንድ ጊዜ። አንተን የተሳሳትከው እኔ ያላልኩትም ማለት ነው። የመጋረጃ መቀደዱን ያመጣሁት ያ ወንበዴ እሱን አይቶ አመነ ምናምን ለሚል አይደለም። ሲጀመር ጌታ ነው እሱን ከሰጠ በኋላ መጋረጃም የተቀደደው። እኔ እሱን የመጋረጃ መቀደድ ፖይንት በቃ እንደዛ ከሆነ እሺ፣ እንደዛ ከሆነ አዎ። ስለዚህ ምንም አይነት ኦኬዥን ቆይ አንዴ፣ ምንም አይነት ኦኬዥን ከሆነ የእሱን አንደኛው ሪፔንት እንዲያደርግ ወይም እንዲጸጸት ወይም እንዲመለስ ያደረገው ምንም አይነት ኦኬዥን የለም ማለት ነው። በራሱ ነው አይደል የተመለሰው? እንደዛ አላልኩም። እሺ አንድ 20 ሰከንድ ስጠኝ። የመጋረጃውን መቀደድ ያመጣሁበት ምክንያት ወንበዴው እሱን አይቶ አመን ለማለት ሳይሆን፣ ለምሳሌ ማርቆስ ወንጌል ላይ መጋረጃ ተቀደደ ብሎ የተጻፈው ነፍሱን ሰጠ ከሚለው አርዕስተ ነገር በኋላ ነው። የራሱ ሉቃስ ላይ ግን ከዛ በፊት ነው፣ ከነፍሱን ከሰጠ ከሚለው በኋላ አይደለም። ይህ ማለት የኢቨንቱ መቀዳደም ሳይሆን የሁለቱ ወንጌላውያን የአጻጻፍ ዲፍረንስ ነው። በዛ ሴንስም ለምሳሌ ሉቃስ ወንጌል ላይ ከፀሐይ ከመጨለማ በፊት አንደኛው ወንበዴ ገሰጸው የሚለው ላይ ማለት ነው። ከፀሐይ ወንበዴው ከገሰጸው በኋላ ፀሐይ እንደጨለመ ተጻፈ ማለት ኢቨንቱ ተቀዳደመ ከማርቆስ ጋር ተጋጨ ማለት አይደለም። ለዛ አናሎጂን ያቀረብኩት እንጂ የመጋረጃው ስለተቀደደ እሱን አይቶ ነው ወንበዴ ያመነ አይደለም። ይህን በጣም አሪፍ። በቃ እንደዛ ከሆነ አልተረዳሁም ማለት ነው። ስለዚህ እንደዛ እያልክ ከሆነ ምንም አይነት ኦኬዥን እሱን ሪፔንት እንዲያደርግ ያደረገው ምንም አይነት ኦኬዥን ከሌለ ሉቃስ ላይ ሲያስቀምጠው አንደኛው ተሳዳቢ ነው፣ አንደኛው አራሚ ነው። አንደኛው እየነቀፈው ነው፣ አንደኛው ደግሞ ለምን ትላለህ ብሎ ያኛውን እያረመው ነው። ስለዚህ አንደኛው ነቃፊና አንደኛው አራሚ ከሆነ ማርቆስ ላይ ደግሞ ሁለቱም ተሳዳቢ ከሆኑ ምንም አይነት ሊቀይራቸው የሚችልባቸው ምንም አይነት ሚንስ ከሌለ ሉቃስም ቅደም ተከተሉ በዛው መሰረት ከሆነ ያስቀምጠው። ከየት ነው እያመጣ ያለው ሀሳብህን? የራስህ ነው። በቃ እዚሁ ጋር ማስረጃ አምጥቻለሁ። ኦኬ መጀመሪያ ማስረጃ አምጥቻለሁ፣ ተረጓሚያችን እና አባቶችን ምናምን። ምንድነው ፖይንቱ? ከሆነ ታይም በፊት ሁለቱም ወንበዴዎች ጌታን ይሰርቡት ነበር። ፖይንቱ ኢቨን ፈያታዊ ዘየማን የሚባለው በቀኝ የተሰቀለውም ጭምር ማለት ከግራው ጋር ሆኖ የተወሰነ ይሰድቡ ነበር። ነገር ግን ከሆነ ታይም በኋላ ተመለሰ ነው ባጭሩ። ፈያታዊ ዘየማን የሚባለው በቃ እንደዛ ከሆነ ሉቃስ ላይ ይሄንን ሉቃስ ላይ አሁን የተናገርከውን ምን ላይ ላገኘው ይችላል? ሉቃስ ላይ ፕሩቭ ማድረግ አይጠበቅብኝም። ምክንያቱም አንዱ ወንጌል ላይ የተጻፈው ስቶሪ ሌላው ጋር ይገኛል ማለት አይደለም። ሁለቱም እንደዛ ከሆነ ስለዚህ አሁን እንደዚህ ሀሳብን ጨርሳ ማርቆስ ላይ ምኑ ጋር አገኘዋለሁ? አሁን የምትለው ማርቆስ ጋር ምኑ ጋር አገኘዋለሁ? ሀሳብ መሀል ላይ እንደቀየረ ኖ ቆይ ከማቴዎስ ነው የጀመርኩት። ማቴዎስ ላይ ሁለቱ ወንበዴዎች ሲሳደቡ እንደነበር ጽፏል አይደለ? ይሄን ማርቆስ ላይ ማርቆስ ላይ ሁለቱም ይሳደባሉ ይላል። ሉቃስ ላይ አንዱ ይሳደባሉ፣ አንደኛው ይሳደባል፣ አንደኛው ይነቅፋል ይላል። አንዴ ቆይ ክሌሙን መጀመሪያ ተረዳን። ሄኖክ የምትለውን እኮ እየሰማን አንተ የምትፈልገውን ሀሳብ እያስቀመጥክ ነው። አንተ የምትፈልገውን ሀሳብ እያስቀመጥክ ነው። በፈለግከው ተረዳው። ለእኔ ብዙም ኢትስ ዩር ራይት ገባ። ተጋጭቶም ራሱ ትክክል ነው ብለህ ብትቀበለው መብትክ ነው፣ እምነትክ ስለሆነ ማለት ነው። እኛ እዚህ ጋር እያወጣን ያለ ነው ባይብሉ ላይ የሌለን ነገር ስትናገር ኦኬ ባይብሉ ላይ የለም ይሄ የሄኖክ አረዳድ ነው ብለን እናልፈዋለን። ችግር የለውም። መረጃ አረዳድ ከሌለህማ መጀመሪያውንም እኮ እንዴት ትቀበለዋለህ የሚል ኮሽን ማርክ ይፈጥርብሃል ራስ ላይ። አሁን የምትናገረው ነገር ማርቆስ ላይ ሁለቱም ተሰቀሉ፣ ማነው ሁለቱም ይሳደባሉ። ሉቃስ ላይ አንደኛው አራሚ አንደኛው ተሳዳቢ ነው። ሉቃስ ላይ ያለው ሲተርከው አንደኛው ከጊዜ በኋላ ነው የተመለሰው እንጂ መጀመሪያ እሱም ተናቃፊ ነበር። ማርቆስ ያኔ ነው ሲያልፍ፣ እነዛ ሰዎች ሲያልፉ እንዳየውም ማርቆስም ያን ሰዓት ላይ ሲናገር ሁለቱ ተሳዳቢ ነበሩ። በሉቃስ ሰዓት ግን ሀሳብ ቀይሮ ነበር የሚለውን ከባይብል ላይ ምኑ ጋር ላገኘው እኮ ጥያቄ ልጠይቅሽ። ለምሳሌ ሁለቱ ወንበዴዎች እንደሚሰሩት እንደነበር ጽፏል ማቴዎስ ወንጌል ላይ ለምሳሌ። ኦኬ የሉቃስ ወንጌል ላይ ደግሞ አንዱ አንዱን እንደሚገስጹ ተጽፏል አይደል? ወይም ሌሎች ላይ ማግኘት ይቻላል። መጀመሪያ ሁለቱም ተሳደቡ ካልን፣ ሁለተኛ ፖይንት ላይ ደግሞ አንደኛው ወንበዴ አንደኛውን ገሰጸው ካልን፣ ያ አንደኛው ወንበዴ ከመሳደብ ተመልሶ ገሰጸው ማለት ነው አይደል? ዛት ሚንስ ሪፔንት አደረገ ማለት ነው።
በሆነ እሱ ያንተ አረዳድ ነው። መጽሐፍ ላይ ያሳየኝ ፕሩቭ እያደረግኩ ነው። ከዛው ከመጽሐፍ ቅዱስ ሄኖክ እንደዚህ አድርገን እንደዚህ አድርጌ ልጠይቅህ መጽሐፍ ላይ ስማኝ አንዴ። አሁን እኔ መጽሐፍ እየጻፍኩኝ ነው። ሄኖክ ምግብ በልቷል ብዬ ጻፍኩኝ። ከዛ በኋላ ደግሞ ድጋሚ በሁለተኛ መጽሐፍ ላይ ደግሞ ሄኖክ ማነው ሳላ ደግሞ ምን ብሎ ጻፈ? ሄኖክ ምግብ አልበላም ብሎ ጻፈ። አንተ ሄኖክ ምን እያረክ ነው? ሁለቱ መጽሐፎች ኮንትራዲክት ያደርጋሉ የሚለውን አእምሮ መቀበል ስላልፈለገ ሳላ ሄኖክ ምግብ አልበላም ብሎ የጻፈው ከፎከስ ምግብ በልቷል ብሎ ከጻፈ በኋላ ርቦት ነው ብላ የራስን ፕሬዲክሽን ወይም የራስን አናሎጂ ሰራክ። እኛም እያልን ያለ ነው ይሄን ነው። ኮንትራዲክት የሚያደርገውን ነገር ቤንድ ለማድረግ ወይም ለማጠፍ ትዊስት ለማድረግ የራስን ፐርስፔክቲቭ አስቀምጠሃል። ቴንክ ዩ። ለዛ ነው መጀመሪያውንም እያወራን ያለ ነው። እሱን ነው እኛም ፕሩቭ ለማድረግ እየሞከርን ያለ ነው። ፖይንቱን አላገኘውም። እሺ ለማንኛውም እኔ እያልኩ ያለሁት ሄኖክ ኮናን እንትን ሁሉም ቸርች ፋዘሮች ይሄንን እንትን አፓረንት ኮንትራዲክሽን ሲፈቱ እንዴት ነው? ተመሳሳይ ናቸው? ሪቮካል ናቸው ወይስ የተለያየ ኤክስፕላኔሽን የሰጠዋሉ? ኤክስፕሌን ያደረጉ አሉ። ለምሳሌ ቅድም አይተናል ኦገስቲን እና ጄሮም እንደ ቤተክርስቲያን አንደኛው ሪፔንት አድርጎ ነው ምናምን ከሚለው በሌላ መንገድ ሪፔንት ያደርጓሉ የመለሰዋሉ አሉ። ምን አልከኝ? እስኪ ድገም። አልሰማሁም። አፓረንት ኮንትራዲክሽኑን ለመፍታት ለምሳሌ አሁን ይሄኛው ፋዘር ቸርች ፋዘር አሁን አንተ ባልከው መንገድ ለምሳሌ ኋላ ላይ ሪፔንት አድርጎ ነው ምናምን ነገር ብሎ ኤክስፕሌን አደረገው። ከዛ ሪኮንሳይል አደረገው አይደለ? ሌሎቹ በምንድን ነው የፈቱት? ኦኬ ለምሳሌ ኦገስቲንን አንስተናል። ኦገስቲን የፕሉራሊቲ ነው ብሎ የሚያምነው ማለትም ወንበዴዎች ሲል ጀነራሊ ወንበዴዎች የሚለውን እንደማሳየት እንጂ ስለ አንዱ ነው የሚናገረው ብለዋል። ግን እኔ የምቀበለው እንደ ቸርች አጠቃላይ ማለት ነው ሁለቱም ከሆነ ታይም በፊት አብሮ እንደተሳደቡ ነው። ደህና አንደኛው ግን በኋላ ላይ ግን ለምሳሌ ብዙ ቸርች ፋዘሮች የተለያየ ኤክስፕላኔሽን ካላቸው እና የጄሮም ኢሚዲየት እንትን ከሆነ ኤክስፕላኔሽኑ ቢሆን ኖሮ ሁሉም እኮ እንደዛ ነበረ እንትን የሚሉት የነበረው። አሁን ለምሳሌ ኢንስቴድ ኦፍ ይሄ ቋንቋ ላይ ያለ ስታይል ነው ያነጋገር ስታይል ነው። አንድን ነገር ማነው ብዙ ነገሮችን በሲንጉላር ትጠራለን ያለው ወይስ ሲንጉላር የሆነ ነገር በዛርግ ትጠራለን ያለው አይደለ? ስለዚህ ኢሚዲየት የሆነ ሪኮንሳይል የምታደርግበት መንገድ እና ኦብቪየስ የሆነ መንገድ ቢሆን ኖሮ ኦገስቲን እንደዛ ብሎ ነበር የሚፈታው። ስለዚህ እኔ የሚሆነው ማለት ነው ለእኔ ሁሉም ስልክ አድሃክ ኤክስፕላኔሽን ነው እየሰጡ ያሉት ለእኔ ማለት ነው። ለምሳሌ ኦገስቲን ማለት ነው ጠፍቶት ነው እንትን እንደሆነ ሉቃስ ላይ ሪፔንት እንዳደረገ ጠፍቶት ነው ሄኖክ ነው ያምናል። እሱ እንደዛ ብሎ ያምናል። ለምን ታዲያ እንደዛ ብሎ አልተናገረም? ያው ሌሎች አባቶች እሱን ተናግረዋል። እንግዲህ ሁለቱም እንደሳደቡ ይሄ የቪው እንትን አሁን ይሄንን የሰጠው ጃን ክሪስታስተም ነው ወይስ ጄሮም ነው? ምንም የሚለው ቅድም የሰጠውን ይሄ ሉቃስ ሪፔንት አድርገው ነው ምናምን የሚለውን ያ እሱ ጄሮም ነው። ጄሮም ሌሎችም ይላሉ። እስከ ጄሮም ውጭ ሌላ ማን አለ? ኦኬ ካልተሳሳትኩ አይ ቲንክ ከጄሮም በታች አለም። እሺ መልክ ኦኬ እና በጄሮም ጊዜ የነበሩ ኮንቴምፖራሪ እንትኖች ቸርች ፋዘሮች ጄሮም ፕሪናይሲያን ነው። እሺ በዛ ጊዜ የነበሩት እስቲ እንዴት ነው ያደረጉት? ኦኬ እነሱን አይዶ ነው የሰጡን ኮመንታሪ ግን እሺ ለምሳሌ አታቆም አንድ ጄሮም ግን ነጠል ካለ ችግር ያመጣል ብዬ አስባለሁኝ። ጥያቄ ገብተዋል ብዬ አስባለሁኝ። ገብተዋል ይሄ ጥያቄ ይሄንን ታዲያ እንዴት ነው እንትን የምትለው? ጄሮም ባይ ዘ ወይ ፕሪኒሲያን አይደለም፣ ይቅርታ ቅድም ፕሪን ያልከኛ ኢዝ ናት ፕሪ ነው እንትን ነው አንቲናሲያን ነው ወይስ ናሲያን ነው? ጄሮም ነው አይደል ያልከኝ? በኋላ ነው ኢዝ ናት ፕሪ ኦኬ እሺ አንቲካ ኦኬ እሺ ኦርዝ ላይ ነው የመጣው። እሺ ከሱ በፊት ለምሳሌ ሰርኩሌሽን ላይ በነበረበት ታይም ላይ እንዴት ነበር እንትን ሲል የነበሩት? ከሱ በፊት ማለትም ከፎር ሴንቸሪ በፊት የነበሩትን አይ ዶንት ኖ የነሱን ኮመንታሪ ግን ኮመንታሪዎቹን ያቸው እና ኢሚዲየት ኮሚኒቲው
ኢሚዲየት ኮሚኒቲ ወይ ደግሞ በተለይ ለምሳሌ አዌርነስ ምናምን ነገር ጎስፕል ለምሳሌ ካናናይዝ ተደርገው ከዛ በኋላ ይሄንን ሲያነቡት ኢሚዲየት ሪያክሽናቸውን አይተ ከዛ በኋላ እነሱ ኮመንተሪ ካላቸው ከሌለ የመጀመሪያ ለነሱ ትንሽ በቃ ካናናይዝ ከተደረገበት ጊዜ ጀምሮ እየራቀ ስትሄድ ማለት ነው ያኔ አይለያይም ባይዘው ኤክስፕላኔሽን አለ አይደል